ሰላም አሁንም በድጋሚ እንዴት ናቸው? ሰላም ነው ወይ? ሁሉ መልካም? እኔ ደህና ነኝ። አይ ቴዲዬ ግን በሰላም ነው? ይህ ሁሉ አረብ ሀገሮችን የመሬማን ስም አንስተህ ምናምን እንደዚህ ሆድ አስብሰህን ማለት በቃ እንደዚህ በዘፈን ነካ ነካ አርገህልን መጥረጊያችንን ይሄ ያሰብነውን ሀሳብ ምናምን ሁሉን ነገር ነካ ነካ አርገኸው በጣም ብዙ ሀገሮችን ጠቅሰህ ቴዲ፣ እኛ ኩዌቲዎች ግን አረብ ሀገር አይደለንም ማለት ነው። ብዙ ጊዜ ለምንድን ነው ኩዌቲዎች የምትረሱን? ነው እቺ እንትኗ ትንሽ ከፍ ስላለች አብራቸውን እንደዚህ ከአረብ ሀገሮች ጋር መጠቅለል አትፈልጉም? እኛ ነው እንዴ የሚያነጋግር ነገር እኮ ነው። እንደገና መሬሟ ብለህ ምናምን ዘፍንህልን ምናምን ሆዳ ስብሰህን ከዛ እኔ እኮ ከአረብ ሀገር ዝርዝሮች ጋር አብራ ትኖራለች ብዬ ነበርች። ኩዌት ናት። ትናንት ሳየው በጣም አዘንኩኝ። ደግሞ ኩዌት አለመጠቀሷ እና ከባድ ነው። ኩዌት ያሉት መሬሟ እንደኔ ተሰምቷችኋል? ግን በዘፈኑ ገብተን እንደ ሌላ አረብ ሀገሮች ካልተነካን ከባድ ነው አይደል? ተረስተናል ማለት ነው። ስለዚህ ፍትህ ለመሬሟ ተብሎ ለተዘፈነላት እቺ ለምትንገላታዋ ሴት ብዙ ነገር ያላት ከውስጧ የሚመስል ነገር ማለት ነው። እና ቀልዱም ቀልድ ሆኖ ብዙዎቻችሁ እኮ ይነካካሉ ማለት የሰው ልጅ ቁስል ይነካካል። ሰው በዘፈንም ይሁን በግጥም መልክ ይሁን ግን ባለጸጎች ናቸው እነሱ፣ በጣም ባለጸጎች ናቸው። እኛ ካለንበት ህይወት የሚያወጣን ፈጣሪ ብቻ ነው። ወደሱ ስንጠጋ ብቻ ነው። ወደሱ ስንጮህ ብቻ ነው። ዘፈን የሚመስል ነገር ሰው ሊሰራብን ይችላል። የሆነ በቃ የሚያስብል ነገር ሰው ይሰራባቸዋል። ግን ኑሯችንን የሚያሸንፍልን አብሮን ያለ ደግሞ ፈጣሪያችን ብቻ ነው። እና እንደዛ ነው። በጣም ብዙዎች ደግሞ የሚያስለቅስ ነገር እኮ ነው ማለት እንደ ትንቢት ነገር ነው ሲጀምር የሚናገረው ቴዲ የሚባል ሰው። እና እኔ ቴዲን እንደ ሌሎች እንትኖች ነው ያልጠላው። የሚገርም ሰው አይደል? ማለት ነገሮችን በቅኔ ነው የሚናገር በሰምና በወርቅ አይደል? እንደ ሌላ እኮ ወጦ ሲቃወም ምናምን አታዩትም ቴዲን። ግን ቴዲ የሚያወራው ወሬ እንደ ሰምና ወርቅ ነው የሚናገረው። ሰምና ወርቅ ታውቃላችሁ አይደል? አማራ ክልል የሆነ ሰው ሊናገር ሲፈልግ በእንደዛ አይነት ነገር ነው፣ ሾሬ ነው ይባላል፣ ይናገራል። እና ሲጀመር እኔ የተቆራረጠን የሰማሁት ብዙ ልጆች ሲያለቅሱ እና የኛ ሀገር ለምን እንዳልተጠቀሰ ግን አላውቅም። ብዙ ጊዜ ግን ኩዌት አትገባም። ለምንድን ነው የምትረሱን ኩዌቶችን? ቆይ ከብዙ ቦታ ላይ ለምንድን ነው የምንረሳኛ ኩዌቲዎች? እና እሱ ነው ኑሯችንን የሚጋፈጥልን ክርስቶስ ብቻ ነው ወገኖች። እያንዳንዳችን የምናመልከው አምላካችን ነው የሚጋፈጥልን። ሁሉም መጥቶ ያለንበትን ቁስል ብቻ ነው የሚነካካልን። እና እሱን ነው በቃ። ቴዲ ግን አዳልታህን በጣም